አይ እንዴናቸው አብረን እንዘጋጅ ዛሬ የቤተሰብ ግብዣ አለና ወደዛ ልሄድ ነው። ሞጫ አግኝቻለሁኝ አየር ልቀይር ነው ማለት ነው። የዛሬ 8 አመት ያው ሳላገባ በፊት ወይ 10 አመት በፊት ምን ነበር የመጨረሻ ባሌን ልጆቼ ማየት ፈልግ ነበርና ይሄው ዛሬ ሳያቸው ይገርመኛል። ለምንድነው እንደዚህ እመኝ ነበር ወላለኝ? ምክንያቱም ብዙ ልጅ መውለድ ሐሳብ ነበር ያለኝ። ያው ያሉት ደግሞ ይባረኩልኝ፣ አላህ ይባርክልኝ፣ ሌላ ምንም ማለት ነው። ዛሬ ላይ ሆኜ ደግሞ ምን እላለሁ፣ ምን አለ በ20 አመቴ በ21 አመቴ ያኔ ልብ ሰጥቶኝ ቢሆን ኖሮ ባገባ አልነበረ። ግን በርግጥ ያኔም ማግባት ፈልግ ነበረ። ያገሬ ልጆች አስከፍተውኝ ነው እንደዚህ ሆንኩት ልል ነው። ደግሞ ሁላችሁንም አይደለም። ያው ብቻ ባጭሩ ምንም አልተሳካም ነበረ። ያገሬ ልጆችን ማግባት በጣም ከፍተኛ እድል ነበረኝ። ግን በተለያዩ ነገሮች ለማግባት አልሆነምና አሁን እንደዚህ ራሴን ከራሴ ቤተሰብ ጋር ሳይሶጣ ስገባ ያው ሰው አንዳንድ ነገር ይጠይቃል። ቤት አግኝተሽ ነው ምናምን ይላልና የት አገኛለሁ? እዚህ ሀገር ነው። የሰው መገናኛው የት ነው ይባላል። ብቻ ሁላችንም ሰው ነን። ጥቁር ሆነን ቀይ ሆነን ነጭ ሆነን ምንም የሚቀይረን ነገር የለም። ዋናው መግባባታችን ነው፣ መተጋገዛችን ነው። ሰው ይጣላል፣ ይጋጫል። ካለፈው ህይወቱ ደግሞ ተምሮ ይመጣልና ዛሬ እንደዚህ ልጆቼን ሳያቸው ምናምን ደስ ይለኛል። ከማንንም ይሁን ከምንም ይሁን ልጆቼ የኔ ቀሪ ናቸው። ከማንንም ለወለድ ከሀገር ውስጥ ይሁን ከውጪ ይሁን ከጥቁር ይሁን ከነጭ ይሁን ለኔ ችግር የለውም እና እንዴት እንደምደሰትባቸው ዛሬ ብዙ መከራን ባሳልፍ ዛሬ ደግሞ ከዛ መከራ የበለጠ ትልቅ ደስታ አለኝና ያኔ ቦልድ ነበር ዛሬ እኩያዬ ልጅ አደርስ ነበር። ግን አላህ ያለው ሲሆን ነው ጥሩ። ይኸው ዛሬም እኮ ደርሼበታለሁኝ። ሁሉ ነገር በጊዜው ሲሆን ነው ደስ የሚለው አይደል የሚባለው። እና ብቻ ደረስን። አረፋፍደንም ቢሆን በላን፣ ጠጣን፣ ተጫወትን፣ ወደ ቤታችን ገባን በሰላም። ይሄን ይመስላል ምሽቴ። እንደምታዩት ደግሞ በደህና ቀን ባሌን ተቀምጫለሁ። ሰላም አምሹልኝ። ቻው ባይ ባይ።